ባለፉት ጥቂት ቀናት ውስጥ በኢራንና በአሜሪካ መካከል ያለው ወታደራዊ ውጥረት ወደ አዲስና አደገኛ ምዕራፍ ተሸጋግሮ ቆይቷል። በተለይም በደቡብ ምዕራብ ኢራን ግዛት ውስጥ ተመቶ የወደቀውን የኤፍ-15ኢ ተዋጊ ጀት የአየር ኃይል አባላትን ለማዳን የተደረገው ዘመቻ በዘመናዊ ወታደራዊ ታሪክ ውስጥ እጅግ አስደናቂና አደገኛ ከሚባሉት ተርታ የሚመደብ ሆኗል። ይህ ዘመቻ የአሜሪካን ወታደራዊ የበላይነት ለማሳየት የተደረገ ጥረት ቢሆንም በሂደቱ የታዩት መሰናክሎችና በሁለቱም ወገኖች ላይ የደረሱት ጉዳቶች የቀጠናውን የደህንነት ሁኔታ እጅግ አሳሳቢ እንደሆነ ያመላከቱ ተደርገው ተወስደዋል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን አሜሪካ የአየር ኃይል አባሏን ያተረፈችበትን ሁኔታ፣ የአሜሪካና የኢራን ወታደራዊ ፍልሚያ፣ የፕሬዝደንት ዶናልድ ትራምፕ ክትትልና የዚህን አስደናቂ ክስተት ፖለቲካዊ አንድምታና የዘመቻውን ውስብስብነት ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በኢራን ግዛት ውስጥ ለአንድ ቀን ተኩል የዘለቀው ድራማዊና አደገኛ የአሜሪካ አየር ኃይል አባል ፍለጋና የማዳን ሥራ በስኬት መጠናቀቁን ተከትሎ የክስተቱ ዝርዝር ሁኔታ፣ የፖለቲካ አንድምታውና በሁለቱ ሀገራት መካከል የፈጠረው ከፍተኛ ውጥረት በዝርዝር መተንተን ያለበት ጉዳይ ሆኖ እያነጋገረ ይገኛል። ይህ ኦፕሬሽን ወይም ዘመቻ በአሜሪካ ወታደራዊ ታሪክ ውስጥ ታይቶ የማይታወቅና እጅግ ውስብስብ ከሆኑት መካከል አንዱ ተደርጎ ሊወሰድ ይችላል። የአሜሪካው ኤፍ-15ኢ ወይም ኤፍ-15ኢ ስትራይክ ኤግል የጦር አውሮፕላን በኢራን አየር መከላከያ ተመቶ መውደቁን ተከትሎ በውስጡ የነበሩት ሁለት የአየር ኃይል አባላት ከአውሮፕላኑ በፓራሹት ዘለው ቢወጡም በጠላት ግዛት ውስጥ ማለትም በኢራን ሉዓላዊ ግዛት ውስጥ ማረፋቸው ለዋይት ሃውስ ትልቅ የራስ ምታት ሆኖ ሰንብቷል። በተለይም ሁለተኛው የአየር ኃይል አባል ማለትም የጦር መሳሪያ ስርዓት መኮንኑ ለ36 ሰዓታት ያህል በኢራን ተራራማ አካባቢዎች ተሸሽጎ መቆየቱና እሱን ለማዳን የተደረገው ጥረት በአሜሪካና በኢራን መካከል ያለውን ፉክክር ወደ አዲስ ምዕራፍ አሸጋግሮት ቆይቷል። ከዚህ ጋር ተያይዞም አሜሪካ በኢራን ግዛት ውስጥ የተከሰከሰባትን የኤፍ-15ኢ የጦር አውሮፕላን አብራሪዎችን ለማዳን ያከናወነችው እጅግ አደገኛና ውስብስብ ዘመቻ በሁለቱ ሀገራት መካከል ያለውን ወታደራዊና ስነ-ልቦናዊ ፍልሚያ በግልጽ ያሳየ ክስተት ሆኖ ተመዝግቧል። በተለይም ለ36 ሰዓታት ያህል በጠላት ግዛት ውስጥ ተደብቆ የነበረውን ሁለተኛውን የአየር ኃይል አባል ለማዳን የተደረገው ጥረት በዘመናዊ የጦርነት ታሪክ ውስጥ ታይቶ የማይታወቅ ድራማዊ ክስተት ሆኖ አልፏል። ክስተቱ የጀመረው ያለፈው ዓርብ በደቡብ ምዕራብ ኢራን ላይ የአሜሪካ ኤፍ-15ኢ የጦር አውሮፕላን በኢራን መከላከያ ኃይሎች ተመቶ ሲወድቅ ነው። በአውሮፕላኑ ውስጥ የነበሩት አብራሪውና የጦር መሳሪያ ስርዓት ባለሙያው ወይም ዌፐን ሲስተም ኦፊሰሩ በፓራሹት ዘለው ለመውጣት ቢችሉም የወደቁበት ስፍራ ግን እጅግ አደገኛና በጠላት ቁጥጥር ስር ያለ ነበር። አብራሪው ፓይለት በጥቂት ሰዓታት ውስጥ በአሜሪካ ኃይሎች አማካኝነት ወዲያውኑ ከጠላት ቀጠና ሊወጣ ቢችልም ሁለተኛው የአየር ኃይል አባል ግን ለአንድ ቀን ተኩል ያህል በኢራን ተራራማ አካባቢዎች ለመደበቅና ለመሰወር የተገደደ ሆኗል። ይህ ግለሰብ በኮሎኔል ማዕረግ የሚታወቅ ከፍተኛ መኮንን ሲሆን በኢራን የጸጥታ ኃይሎችና በሽልማት በተደለሉ ሲቪሎች በከፍተኛ ሁኔታ ሲፈለግ ነበር። አሜሪካ ይህንን ወታደሯን ለማዳን እጅግ ሰፊ የሆነ የአየርና የምድር ኃይል ያሰማራች ሲሆን ዘመቻውም በዋይት ሃውስ ከፍተኛ ትኩረት ተሰጥቶት ክትትል ሲደረግበት ቆይቷል። ፕሬዝደንት ዶናልድ ትራምፕ ይህንን ኮሎኔሉን የማዳን ዘመቻ በአሜሪካ ታሪክ ውስጥ እጅግ ደፋርና አስደናቂ በማለት ገልጸውታል። ፕሬዝደንቱ በማኅበራዊ ገጻቸው ባስተላለፉት መልእክትም አሜሪካዊ ተዋጊን በጠላት እጅ ጥለን በፍጹም አንወጣም የሚለውን መርህ ዳግም በማረጋገጥ ዘመቻው የተሳካ እንደነበር ገልጸዋል። እንደ ፕሬዝደንቱ አገላለጽ ኮሎኔሉ በጠላት እየታደነ በነበረበት ወቅት የአሜሪካ ኃይሎች በከፍተኛ ጥንቃቄና በሚስጥር ሲከታተሉት የነበረ ሲሆን በመጨረሻም በደርዘን የሚቆጠሩ እጅግ ዘመናዊና ገዳይ መሳሪያዎችን የታጠቁ አውሮፕላኖችን በመጠቀም መታደግ ተችሏል። ፕሬዝደንቱ ምንም እንኳን አውሮፕላኑ ቢመታም ሁለቱንም አብራሪዎች በሕይወት ማውጣት መቻሉ አሜሪካ በኢራን ሰማይ ላይ ፍጹም የአየር የበላይነት እንዳላት የሚያሳይ ነው ሲሉ ሞግተዋል።
ይሁን እንጂ ይህ የፕሬዝደንቱ ንግግር በሂደቱ በደረሰው ከፍተኛ የቁሳቁስ ኪሳራና ሌሎች አውሮፕላኖችን በመከስከሳቸው ምክንያት ጥያቄዎች የተነሱበት ሆኗል። እናም ኮሎኔሉን የማዳን ሂደቱ እጅግ አደገኛና በርካታ መሰናክሎች የነበሩበት እንደሆነ ተገልጿል። ኮሎኔሉ በኢራን ተራራማ አካባቢዎች 7000 ጫማ ከፍታ ባለው ተራራ ላይ ተሸሽጎ በነበረበት በዚህ ወቅትም የኢራን እስላማዊ አብዮታዊ ጥበቃ ኃይል ወይም IRGC በአካባቢው ከፍተኛ ፍለጋን እያካሄደ ነበር። የኢራን መንግስትም አብራሪውን አሳልፎ ለሰጠ ግለሰብ እስከ $60,000 የሚደርስ ሽልማት በማቅረብ ህዝቡ በፍለጋው እንዲሳተፍ ጥሪ አቅርቦ ነበረ። በዚህም ምክንያት በርካታ ሲቪሎችና የታጠቁ ኃይሎች ተራራውን ከግር እስከ ራሱ በማሰስ ላይ ነበሩ። የአሜሪካ አየር ኃይል ደግሞ ወታደሩ ወዳለበት አካባቢ የሚቃረቡ የኢራን ወታደራዊ ተሽከርካሪዎችንና ሰዎችን ለማስቆም በአካባቢው ተከታታይ የቦምብ ጥቃቶችን ሲያካሂድ ቆይቷል። በዚህ አደገኛና ውስብስብ ኮሎኔሉን የመታደግ ዘመቻ ሂደትም 2 የአሜሪካ ብላክ ሃውክ ሄሊኮፕተሮች በኢራን ኃይሎች ተመተው ጉዳት የደረሰባቸው ሲሆን አብራሪው የተሸሸገበት ስፍራ እንዳይገኝም በሲአይኤ ከፍተኛ የሆነ የማሳሳቻ ፕሮፓጋንዳ ስርጭት መከናወኑም ተገልጿል። በዚህ ዘመቻ ውስጥ የአሜሪካ ማዕከላዊ መረጃ ኤጀንሲ ሲአይኤ የተጫወተው ሚና እጅግ ወሳኝ መሆኑም እየተገለጸ ነው። ሲአይኤ የኢራን ኃይሎችን ለማሳሳት የማሳሳቻ ዘመቻ ወይም ዲሴፕሽን ካምፔን የከፈተ ሲሆን አሜሪካ አብራሪውን አስቀድማ እንዳገኘችውና በምድር ኃይሏ በኩልም ይዛው እየወጣች እንደሆነ የሚገልጽ የሐሰት መረጃ በኢራን ውስጥ እንዲሰራጭ አድርጓል። ይህ መረጃ የኢራን ኃይሎች ትኩረታቸውን ወደ ሌላ አቅጣጫ እንዲያደርጉና በአካባቢው የነበረው ጫና እንዲቀንስም ረድቷል። ሲአይኤ ባሉት ልዩ ቴክኖሎጂዎችና የግንኙነት መረቦች አማካኝነትም ኮሎኔሉ በትክክል ተሸሽጎበት የነበረውን የተራራ ስንጥቅ ማግኘት የቻለ ሲሆን መረጃውን ለፔንታጎንና ለዋይት ሃውስ በማስተላለፍ ወታደራዊ እርምጃው እንዲጀመርም ከፍተኛ ሚና ተጫውቷል። በተለይም ሲአይኤ በአካባቢው ካሉና አሜሪካን ለመርዳት ፈቃደኛ ከሆኑ ሲቪሎች ጋር ግንኙነትን በመፍጠር ያልተለመደ የድጋፍ ፍለጋ ወይም አንኮንቬንሽናል አሲስትድ ሪከቨሪ ስልትን እንደተጠቀመ ተጠቁሟል። በዚህ ሂደትም ሁለቱ ወገኖች ማለትም አሜሪካና የኢራን አብዮታዊ ጥበቃ ኃይል አብራሪውን ለማግኘት የተሽቀዳደሙት የራሳቸው የሆኑ ጠንካራ ምክንያቶች ስለነበሯቸው ነው። ለአሜሪካ በአየር ኃይል ውስጥ ከፍተኛ መኮንን የሆነውን ኮሎኔል በጠላት እጅ መውደቅ ትልቅ የፖለቲካና የሞራል ውድቀት ተደርጎ ይወሰዳል። በተለይም በኢራን እጅ እስረኛ ሆኖ ቢታይ ለትራምፕ አስተዳደር ትልቅ ውርደት ከመሆኑም በላይ ለኢራን ደግሞ ትልቅ የፕሮፓጋንዳ ድል ተደርጎ ይወሰድ ነበር። ከዚህ ባሻገርም ለኢራን የአሜሪካን አብራሪ በእጇ ማስገባት አሜሪካ በሀገሪቱ ላይ ለከፈተችው ጥቃት ያጸፋ ምላሽ ለመስጠትና ከአሜሪካ ጋር ለሚደረግ ማንኛውም ድርድር እንደ ትልቅ መደራደሪያ ካርድ ለመጠቀም የሚያስችል አጋጣሚ ነበር። በዚህም ምክንያት ሁለቱም ወገኖች ኮሎኔሉን በእጃቸው ለማስገባት የሞት ሽረት ትግል አድርገው ነበር። ይህ ወታደሩን የመታደግ ዘመቻ ለአሜሪካ ከፍተኛ ዋጋ ያስከፈለ ክስተት ሆኖም ተወስዷል። በቴክኒክ ብልሽትና በጠላት ተኩስ ምክንያትም አሜሪካ 2 የሲ-130 የትራንስፖርት አውሮፕላኖችን በራሷ ኃይል ለማፈንዳትና ለማውደምም የተገደደችበት አጋጣሚ ተፈጥሯል። ይህም የሆነው አውሮፕላኖቹ በጠላት እጅ እንዳይወድቁና የቴክኖሎጂ ሚስጥራቸው እንዳይጋለጥ ለመከላከል መሆኑም ተጠቁሟል። በተጨማሪም 2 ብላክ ሃውክ ሄሊኮፕተሮች ተመተው ጉዳት ደርሶባቸዋል። ምንም እንኳን ዶናልድ ትራምፕ አንድም አሜሪካዊ አልተገደለም ቢሉም የኢራን መገናኛ ብዙሃን ግን የወደሙትን አውሮፕላኖች ምስል በማሳየት አሜሪካ በኢራን ሰማይ ላይ ያላትን የበላይነት እንደተሸረሸረ ለማሳየት ጥረት አድርገዋል። በዋይት ሃውስ ውስጥም የነበረው ውጥረት እጅግ ከፍተኛ ነበር። ፕሬዝደንት ትራምፕና ከፍተኛ የሥራ ባልደረቦቻቸው በዋይት ሃውስ የሁኔታዎች መከታተያ ክፍል ወይም ሲቹዌሽን ሩም ሆነው ዘመቻውን በቀጥታ ሲከታተሉ የነበረ ሲሆን የኮሎኔሉ ደህንነትና የዘመቻው ስኬት የፕሬዝደንቱ ትልቅ የፖለቲካ ተሳትፎና የውሳኔ ሰጭነት እጅግ ጎልቶ የታየበት ነበር። ይህ ክስተት በሁለቱም ሀገራት የፕሮፓጋንዳ ትረካ ላይ የተለያዩ ተጽዕኖዎችን ያሳደረ ሆኗል። ከአሜሪካ አንጻር ዘመቻው የአሜሪካ ኃይሎች የትኛውንም መሰናክል አልፈው ዜጎቻቸውን ለመታደግ እንደሚችሉ የሚያሳይ የጀግንነት ታሪክ ተደርጎ ተወስዷል። ዶናልድ ትራምፕ ይህንን ድል በመጠቀም የአሜሪካን ወታደራዊ ኃይል ግዙፍነትና አይበገሬነት ለዓለም ለማሳየት
ሞክረዋል። ሆኖም ግን በዚህ ዕለት ሌላ ኤ-10 የተሰኘ የአሜሪካ ጦር አውሮፕላን በኢራን መከላከያ መመታቱና የማዳን ዘመቻው ላይ የደረሰው የቁሳቁስ ኪሳራ አሜሪካ ፍጹም የአየር የበላይነት አለኝ የምትለውን ትረካ አጠራጣሪ አድርጎታል። በሌላ በኩል ደግሞ ኢራን ዘመናዊ የአሜሪካ የጦር አውሮፕላኖችን መምታት መቻሏን እንደ ትልቅ ወታደራዊ ስኬት በመቁጠር የሀገሪቱን የመከላከል አቅም ለሕዝቧና ለዓለም ለማሳየት ተጠቅማበታለች። የኢራን መንግስት የመገናኛ ብዙሃን ተቋማትም የወደሙትን የአሜሪካ አውሮፕላኖች ቅሪት በማሳየት የአሜሪካን ወራሪነትና የኢራንን ጽናት የሚገልጽ ትረካን እያራመዱ ይገኛሉ። ከዚህ በተጨማሪም በጦርነቱ ሳቢያ እየደረሰ ያለው የሰው ሕይወት መጥፋትና የሲቪሎች ጉዳት የዓለም አቀፍ ማህበረሰቡን ትኩረት የሳበ ጉዳይ ሆኗል። አሜሪካና እስራኤል በኢራን ላይ በከፈቱት ድንገተኛ ጥቃት በሺዎች የሚቆጠሩ ሰዎች መሞታቸውና በኢራን በኩልም የአሜሪካ አውሮፕላኖች መመታታቸው ቀጠናውን ወደማይመለስ ጥፋት እየመራው እንደሆነ ስጋቶች እየጨመሩ ነው። ዶናልድ ትራምፕ በበኩላቸው ኢራን የሆርሙዝ ባህሮች መጠን በ48 ሰዓታት ውስጥ ካልከፈተች የገሃነም እሳት ይዘንብባታል በማለት እያስጠነቀቁ ሲሆን ይህም በሁለቱ ሀገራት መካከል ያለው ግጭት ወደ ከፋ ደረጃ ሊሸጋገር እንደሚችል አመላካች ሆኗል። እናም ይህ የአንድ ቀን ተኩል ጀብድ የተሞላበት የአሜሪካ አየር ኃይልን የማዳን ዘመቻ በቴክኖሎጂ በስለላና በወታደራዊ ጥንካሬ የታጀበ ቢሆንም በውስጡ ግን በርካታ ስጋቶችንና ኪሳራዎችን አዝሎ አልፏል። አሜሪካ የአየር ኃይል አባሏን በሰላም ማውጣት መቻሏ እንደ ትልቅ ስኬት የሚቆጠር ቢሆንም በሂደቱ የደረሰው የአውሮፕላኖች መውደም ግን የኢራንን የመከላከል አቅም ዝቅ አድርጎ መመልከት አደገኛ መሆኑን አመላክቷል። ክስተቱ በሁለቱ ሀገራት መካከል ያለውን ጥልፍልፍ የጠላትነት ስሜት ከማባባሱም በላይ ወደፊት ለሚመጣው ወታደራዊ ግጭት አዲስ መልክን ሰጥቷል። የአሜሪካው ኮሎኔል ከሞት አፋፍ ተመልሶ በሰላም መውጣቱ ለአሜሪካ ትልቅ እፎይታ ቢሆንም በኢራን ሰማይ ላይ የተጀመረው ይህ የኃይል ፍልሚያ ግን ገና ብዙ ያልተነገሩ ታሪኮችንና ያልተቋጩ ጥረቶችን ይዞ እንደሚቀጥል የታመነ ነው። በመጨረሻም ይህ ዘመቻ አሜሪካ ለወታደሮቿ የምትሰጠውን ዋጋ የሚያሳይ ቢሆንም በሌላ በኩል ደግሞ በኢራን ውስጥ እየደረሰ ያለው ሰብአዊ ቀውስና በሁለቱ ሀገራት መካከል ያለው የዲፕሎማሲ በሮች መዘጋት ዓለም አቀፉን ሰላም አደጋ ላይ የጣለው መሆኑን መገንዘብ ይቻላል። የአሜሪካን አየር ኃይል አባል የመታደግ ዘመቻው መጠናቀቅ የግጭቱን ማብቂያ ሳይሆን ምናልባትም ይበልጥ አደገኛ ለሆነው ቀጣይ ምዕራፍ መጀመሪያ ሊሆን እንደሚችልም ይገመታል። ከዚህ ጋር ተያይዞም የኢራን አብዮታዊ ጥበቃ ኃይልና የአሜሪካ ልዩ ኃይሎች በኢራን ምድር ላይ ያደረጉት ይህ የድመትና አይጥ ጨዋታ በቀጣይ ቀናት ለሚኖሩ ፖለቲካዊና ወታደራዊ ውሳኔዎች ትልቅ ግብዓት እንደሚሆንም ይጠበቃል። አሜሪካ በአንድ በኩል ድሏን እያከበረች፣ በሌላ በኩል ደግሞ በኢራን መከላከያ የደረሰባትን ጥቃት እንዴት እንደምትመልሰው እያሰላሰለች እንደሆነ የሚጠበቅ ጉዳይ ነው። በሁለቱ ሀገራት መካከል ያለው የቃላት ጦርነትና የተግባር ግጭት እየተካረረ በመጣበት በዚህ ወቅት የዚህ አይነቱ ድፍረት የተሞላበት ዘመቻ የጦርነቱን መልክና ውጤት በእጅጉ የሚቀይር ክስተት ሆኖ ይቀጥላል። ከዚህ ባሻገርም ይህ በኢራን ተራራማ አካባቢዎች የተካሄደው የማዳን ዘመቻ የአሜሪካን ወታደራዊ ቴክኖሎጂና የስለላ ብቃት ያሳየ ቢሆንም በሌላ በኩል ደግሞ የኢራንን የመከላከል አቅምና የቀጠናውን አደገኛነት ፍንጭ ሰጥቶ አልፏል። ዘመቻው የተጠናቀቀው ያለ አሜሪካውያን ሕይወት መጥፋት ቢሆንም የደረሰው ቁሳዊ ኪሳራና የተፈጠረው የዲፕሎማሲ ውጥረት ግን የሚያስከትለው ውጤት ገና ለረዥም ጊዜ ቆይቶ የሚታይ ይሆናል። ፕሬዝደንት ዶናልድ ትራምፕ ይህንን እንደ ትልቅ ድል ቢቆጥሩትም ኢራንም ብትሆን የአሜሪካን ኃይሎች በገዛ ግዛቷ ውስጥ ፈትና ዋጋ ማስከፈሏን እንደ ስኬት እየቆጠረችው ትገኛለች። ይህ ክስተትም በሁለቱ ሀገራት መካከል ያለውን ጠላትነት ይበልጥ ያከረረው ሲሆን ወደፊት ለሚደረጉ ወታደራዊ ፍልሚያዎችም አዲስ ትምህርትን የሚሰጥ ሆኖ አልፏል። የአየር ኃይል አባሉ መትረፍ ለአሜሪካ ትልቅ እፎይታ ቢሆንም በቀጠናው የሰፈነው የጦርነት ደመና ግን አሁንም በከፍተኛ ሁኔታ እያጠላ ይገኛል። የታሪክ ምሁራንና ወታደራዊ ተንታኞች ይህንን ዘመቻ በዘመናዊ ጦርነት ታሪክ ውስጥ ካጋጠሙ እጅግ ውስብስብና ጀብድ የተሞላባቸው የፍለጋና የማዳን ሥራዎች አንዱ አድርገው እንደሚዘግቡትም ጥርጥር የለውም። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።